ለብዙ አመታት እንግሊዘኛን ከጀማሪ እስከ አድቫንስ ድረስ ሳስተምር ቆይቻለሁ። Teaching English is all I do. ሰዎችን ሴት ካደረጉት ወይም ደግሞ ከሚፈልጉት ጎል ለማድረስ የማልፈነቅለው ድንጋይ የለም። ለዚህም እንዲረዳኝ ብዬ ታዋቂ ከሆኑና ዓለም አቀፍ ተቀባይነት ካላቸው ተቋሞች በጣም ብዙ ኮርሶች ወስጃለሁ። ግን ምን ዋጋ አለው? አሁን ላይ በጣም አደገኛውን ተቀናቃኝ መጥቶብኛል። እሱም እንደጠረጠራችሁት AI ነው። እኔ እሻላለሁ። ቆይ እስካሁን ስለኔ ብዙ ነገር ነገርኳችሁ። በ1956 ነበረ ዩኤስ ውስጥ የምትገኝ ዳርትማውዝ የሚባል ኮሌጅ ውስጥ የኤአይ ጽንሰ ሐሳብ የተጀመረው። የትኛውም የሰው ልጅ የትምህርት ወይም የማሰብ ችሎታ በማሽን ይተካል ወይም ደግሞ ሲሙሌት ይደረጋል ብለው ነበር የተነሱት። የአሜሪካ መንግስትም ይህንን ቅዠት የሚመስል ነገር ተመራማሪዎቹ መሬት ላይ መውረድ ሲያቅታቸው ነበረ የገንዘብ ድጋፉን ያቆመው። ምክንያቱም ዓለም በዛ ሰዓት ለዚህ ነገር ሬዲ አልነበረችም። ኮምፒውተሮች እንዳውን አልዘመኑም ነበረ። የዳታ እንቅስቃሴን በጣም የተወሰነ ነበረ። ግን ከዛ ጊዜ ጀምሮ ነበረ ኤአይ ዳዴ ያለ ለአሁን ደረጃ የደረሰው። እዚህ ጋር ነው ልብ ማለት ያለባችሁ። በ2021 በፈረንጅ አቆጣጠር ድንገት ኤአይ ዓለምን ሾክ አደረገ። ምክንያቱም ማሽን for the first time ሰዎችን መብለጥ ጀመረ። ይህም ምን በማድረግ ነው? የሰውን ረቂቅ የሆነ አስተሳሰብ አመለካከት የሚጠይቁ ውድድሮች ላይ ከሰው በልጦ መገኘት ጀመረ። And now they've become so dominant that they're raising doubts about the future of humanity. The latest ሌላ ደግሞ ያለምንም የሰው እርዳታ በራሱ መቀሰቀስ የሚችሉ ተሽከርካሪዎች፣ መኪናዎች ኢንቨንት መደረግ ተጀመሩ። ሌሎች ደግሞ የሰዎችን ድምጽ በጣም በማስመሰል ሪኮግናይዝድ እስካይሆን ድረስ መለየት እስካቅተን ድረስ እንደዚህ ነገሮች መፈጠር ተጀመሩ። I am not Morgan Freeman, and what you see is not real. በዚህም አላበቃም። አሁን ሰዎችን ተክቶ ኤአይ በብዙ የሥራ ዘርፎች ላይ ተሰማርቶ ኢቨን ሰዎችን እየበለጠ ነው። እናም እዚህ ጋር ነው የምንሸወደው። ኤአይ በእውቀት በልጦን አይደለም፣ ጎበዝ ተማሪ ነው እንጂ። ፈጣሪዎቹ ወይም ደግሞ የሰሩት ሰዎችም ሁሌ እንደዚህ ይላሉ። AI didn't get smarter, it learned how to learn. በቃ ይሄ ነው። ይሄን በደንብ የተረዳ ሰው የዘመኑን ቁልፍ እጁ ላይ ነው ያለው ማለት ነው። ምክንያቱም ዓለምን በፈለገበት ሰዓት መክፈት ይችላል፣ ከፈለገ መዝጋት ይችላል። ይህ ማለት ምንድነው? ኤአይን እንዴት መጠቀም እንደሚችል ወይም የኤአይ ኮንሰፕት በደንብ የገባው ሰው አሁን ላይ ያለውን ነገር to the fullest, to the extreme ያለውን ፖቴንሻል በደንብ ተጠቅሞ ለራሱ to his or to her benefit መጠቀም ይችላል ማለት ነው። ለዛ ነው ቁልፍ ያልኩትኝ። because ዓለማችን እንዳለ እዚህ ላይ ዲፔንድ ወደ ማድረግ እየሄደች ስለሆነ ይሄንን ፊገር አውት ያደረጋችሁ ጊዜ the smartest in the room መሆን ትችላላችሁ ማለት ነው። እሺ እቺ ነገር ይዋት በደንብ ኦኬ። ምን ይላል? AI didn't get smarter, it learned how to learn ይላል አይደለ? ይሄን ለመረዳት መጀመሪያው ወደ መነሻ ነጥባችን እንሂድ። ምንድነው እሱም? ቋንቋን ወይም ማንኛውንም ነገር actually ቋንቋን ስለ ቋንቋ ስለሆነ የምናወራው ከኤአይ መማር ይሻላል ወይስ ከእኔ? ያው ማለትም እኔ ከቋንቋ አስተማሪ ማለት ነው። ከኤአይ ወይስ ከቋንቋ አስተማሪ ብትማሩት ይሻላል የሚለው ጋር እንመለሳለን። ከዚህ አባባል learned how to learn የምትሏን በደንብ ላብራራላችሁ because ቁልፉ እዚህ ጋር ስለሆነ ማለት ነው። AI ላይ ሁሌ ኢምፕሩቭመንት የሚደረገው እንዴት ብሎ የኛን መልስ መመለስ እንደሚችል ላይ ነው። I'm not sure why you would think that. ሁሌ በፈጣሪዎቹ ወይም ደግሞ በአዘጋጆቹ ይሄን ነገር ኢንቨንት ባደረጉበት ሰዎች ሁሌ ኢምፕሩቭ የሚያደርጉት የሚያሻሽሉበት ፓርት ምንድነው? እንዴት እኛን ተረድቶ እኛን ጠይቀውን ጥያቄ እንዴት ይመልስላል የሚለው ላይ በጣም ኢምፕሩቭመንት ይሰራል። every time አፕዴት ሲኖር እሱ ነገር ላይ ነው ላይክ ኢምፕሩቭ ያደርጉ የሚመጡት ማለት ነው። ይህም የሚያሳየን ምንድነው? ኤአይ የኛን ጥያቄ መመለስ ላይ ፎከስ እንደሚያደርግ ነው አይደለ? የመጀመሪያው ወይም ዋናው ጥያቄ ምንድነው? የእናንተ ጥያቄ ምንድነው ወይም ምን መሆን አለበት የሚለው ላይ እንመጣለን ማለት ነው። አብዛኛውን ተማሪ ቋንቋ መማር የሚፈልግ እንግሊዘኛ መማር የሚፈልግ ሰው ኤአይ ላይ ገብቶ የሚጠይቀው ቤዚክ የሆነ ጥያቄ አለ። ኢቭን እሱን ጠይቄዋለሁ። ምንድነው የሚሉክ? ምን ብለው ነው ብዙ ጊዜ ቋንቋ ጀማሪ እንግሊዘኛ ቋንቋ ጀማሪ ሰዎች what do they ask you ብዬ ስጠይቅ ያመጣልኝ ጥያቄዎች አሉ። እኔም ከገመትኩት ብዙ አልተራራቅንም to be honest. ምን የሚሉት ጥያቄዎች ነው ያመጣልኝ? The first basic one is how to learn English አንደኛ። ሌላ ደግሞ how to learn spoken English. And the most basic one is what is present tense. And አንዳንዶቹ ደግሞ ትንሽ አድቫንስ ወይም ደግሞ ስፔሲፊክ ማድረግ ሲፈልጉ ደግሞ please teach me spoken English ያሉ ጠይቁታል ማለት ነው። እና ተሳስቻለሁ? እውነት እናንተ ኤአይ ላይ ገብታችሁ እንደዚህ አላላችሁም? አልጠየቃችሁም? ጠይቃችኋል I'm sure። የሰጣችሁት መልስስ እንግሊዘኛ አስችሏችኋል? ወይም እንድትረዱ ወይ ምን ማድረግ እንዳለባችሁ
አውቃቸዋል አስችሏቸዋል? I don't think so. No. ምክንያቱም the real questions are not these. እነኚህ የእናንተ ጥያቄ መሆን የለባቸውም። የእናንተ ጥያቄ መሆን ያለበት አላማችሁ፣ ጎላችሁና ታይማችሁ ነው። ምን ማለት ነው ይሄ? እናንተ መማር የምትፈልጉት ለምን እንደሆነ፣ ኦኬ፣ ምን ያክል ጊዜ እንዳላችሁ and ምንድነው የምታሳኩት የሚለውን ነገር AI ጋር ብትጠይቁት አንደኛ ነገር AI doesn't have the answer. የእናንተን ጎል ሊያቅላችሁ አይችልም። የምታውቁት እናንተ ናችሁ አይደለ? ከዛ በኋላ at the end of the lesson ወይም at the end of the journey የቱ ጋር መድረስ እንደምትፈልጉ your objective ወይም your goal የምታውቁት እናንተ ናችሁ። right? purposeአችሁን ወይም ደግሞ reasonአችሁ why you're learning የሚለውን የምታውቁት እናንተ ናችሁ። የሚያስፈልጋችሁን ታይም ወይም ደግሞ ምን ያክል ሰዓት ዴዲኬትድ ልታደርጉ እንዳሰባችሁ የምታውቁትም እናንተ ናችሁ። ስለዚህ መጀመሪያ እነኚህን 3 ቤዚክ የሆኑ ወይም መመለስ ያለባቸውን ጥያቄዎች መመለስ አለባችሁ። ይሄ is not just only to learn language or it's not only to learn English. ማንኛውም in our life ላይ ልንጀምር ያሰብነውን ነገር ለማሳካት ግዴታ እነኚህ 3 ነገሮች መታወቅ አለባቸው። ለምንድን ነው የምታረጉት? what's your end goal? ከዛ ደግሞ ምን ያክል ታይም ያ ነገር ላይ ዴዲኬት ለማድረግ ወሰናችኋል የሚለውን ነገር 3ቱን ኢምፖርታንት question መመለስ አለበት ማለት ነው። አሁንም ወደ ትንሽ የመለስ ነው ጥያቄው አይደለ? ግን ልመልሳችሁ አሁን ወደ ዋናው ሐሳብ። ዋናው ጥያቄ ምንድን ነበረ? እንግሊዘኛን ወይም ቋንቋን ከAI ወይስ ከኔ? ያው እኔ ቋንቋ አስተማሪ አይደለ? ከAI ወይስ ከኔ የሚለውን ነገር አሁንም ትንሽ ለመመለስ እንሞክር። ኢማጂን ራሳችሁን ከእንቅልፋችሁ ስትነሱ ማታውቁት ሀገር አገኛችሁት። ለዛ ሀገር አዲስ ናችሁ፣ ምንም የምታውቁት ነገር የለም። ኦኬ፣ የምታውቁት ሰው የለም፣ የምታውቁት ነገር የለም፣ ቦታውን ምንም አታውቁትም። አዲስ ናችሁ ለዛ ሀገር or ለዛ ከተማ and እርቧችኋል፣ ውሃ ጠምቷችኋል፣ ደክሟችኋል something ኦኬ፣ የሆነ ነገር ማግኘት ትፈልጋላችሁ፣ መብላት ትፈልጋላችሁ፣ መጠጣት ትፈልጋላችሁ። ዝም ብላችሁ ተነስታችሁ ወደ ምግብ ፍለጋ or ወደ ውሃ መጠጥ ፍለጋ ነው የምትሮጡት ወይስ የሆነ ሰው ጠጋ ብላችሁ የሚበላ ወይ የሚጠለበትን ቦታ ነው የምትጠይቁት? which one is the best way? just randomly ሄዶ መፈለግ ወይስ የሆነ እዛ ሀገር የሚኖር ሰው ያለ አለ አይደለ? እዛ ኔቲቮች አሉ አይደለ? እነሱን ሄዶ መጠየቅ ይቀላል ወይስ በራሳችሁ ኤክስፕሎር ማድረግ ይቀላል? እናም አሁን የነገርኳችሁ ነገር በጣም ብዙ እንግሊዘኛ ተማሪ ሰዎች ፌስ የሚያደርጉትን ፕሮብለም ነው። የሚያስፈልጋችሁ ነገር ሌላ፣ እናንተ ደግሞ ያስፈልጋል ብላችሁ የምታስቡ ነገር ደግሞ ሌላ። ትንሽ አለመጣጣም ነገር አለ እዚህ ጋር እና ይሄን አለመጣጣም እንዴት እናጣጣመው? ማለት እንዴት ፊክስ እናድርገው? ፊክስ ማድረግ የምንችለው AI ለተፈጠረበት አላማ ኤፌክቲቭሊ ስንጠቀመው ነው። ግን AIን ብቻ ሳይሆን AIንም ቋንቋ አስተማሪዎችንም ስማርት በሆነ ወይ ከፋፍለን ይሄን በAI ይሄን በአስተማሪዎች ብለን ከፋፍለን ስንጠቀመው በጣም one step ahead ነው የምንሆነው። our journey ይፋጠናል፣ ኤፌክቲቭም ይሆናል። እናም የAIን እና የAI ኮንሰፕት እና the AI applications እንዴት ከቋንቋ አስተማሪዎች ጋር አንድ ላይ መርጅ አድርጋችሁ መጠቀም እንደምትችሉ በደንብ ነግራችኋለሁ። because እንደቆጁ that's the best way. The best way is AI ብቻ ወይም አስተማሪ ብቻ ሳይሆን ሁለቱንም smartly ዝም ብሎ ማግበስበስ ሳይሆን በስማርት ወይ እንዴት እንደምትጠቀሙ ታሳያችኋለሁ ማለት ነው። አሁን ወደ መካፈሉ ደርሰናል። ማለትም ከAI ምን ለማር የሚለውን ወይም እንዲህ ብዬ ልጠቀመው እንግሊዝኛ ለማሻሻል ካስተማሪ ደግሞ ምን ላገኝ እችላለሁ የሚለውን ነገር ሁለቱም ዩኒክ የሆነ ነገር ስላላቸው እሱን ካወቅን በኋላ እንዴት ኮምባይን አድርገን ደግሞ አንድ አሪፍ የሆነ ነገር because እንዳልኳችሁ ሁለቱንም simultaneously ወይም ደግሞ ኢኳል አድርጎ መጠቀም is the best way ብያችኋለሁ አይደለ? ዩኒክ ፊቸራችሁን ካወቃችሁ በኋላ የAI እና የኛን ወይም ያስተማሪዎችን ከዛ በኋላ ኢንተግሬት አድርጎ አንድ ላይ አድርጎ መጠቀም እንዳልኳችሁ the smartest people in the room ነው የሚያደርጋችሁ ብያችኋለሁ። መጀመሪያ ከAI ልጀምርላችሁ። እንዳልኳችሁ ቋንቋ it's not all about just grammar or it's not only about speaking. ብዙ ነገሮች አሉት አይደለ? እሱ ነገር ማካፈል ትችላላችሁ። ከAI የምታገኙት unlimited የሆነ ሶርስ አለ አይደለ? unlimited መሆኑ የሚጠቅማችሁ ነገር ምንድነው? ሁሌ የምንላችሁ ነገር አለ፣ ተለማመዱ፣ ደጋግሙ፣ ምን በሉ አይደለ? ያ ነገር ሊሚትድ ካልሆነባችሁ anytime anywhere practice ማድረግ የምትችሉበት ፕላትፎርም ምን ላይ ነው ያለው? AI ላይ ነው። እኛ ጋር የለም። እኛ ጋር unlimited አይደለም ያለው አይደለ? እኛ ጋር maybe 1 ሰዓት 2 ሰዓት ብንገናኝ ነው face to face እንኳን። AI ጋር ግን anywhere አሁን you can find it ቁጭ ብላችሁ ካፌ ምግብ እየበላችሁ ሊሆን ይችላል፣ maybe in the cinema ሊሆን ይችላል፣ at the gym ሊሆን ይችላል። ሊሚት የለውም። anywhere anytime access ማድረግ ትችላላችሁ።
ይሄ ፕራክቲስ ለማድረግ በጣም ይጠቅማችኋል ማለት ነው። ኦኬ ሌላ ደግሞ ምን ብለናል? መደጋገም ያስፈልገናል። አንድን ነገር ደጋግመን ውስጣችን ሲገባ ነው ያን ነገር ቻል ነው የሚባለው አይደለ? አስተማሪ ጋር ሊደጋግምላችሁ ይችላል፣ ግን ሜቢ እናንተ ታይማችሁ እዚህ ጋር ኮንሱምድ እየሆነ ነው። ሜቢ ከፍላችሁ ከሆነም ብራችሁ ኮንሱምድ እየሆነ ነው እዚህ ጋር። ኤአይ ጋር ስትመጡ ግን you have nothing to lose። ደጋግማችሁ ብዙ ነገር ልታስብሉ ትችላላችሁ በደንብ እስኪገባችሁ ድረስ ማለት ነው። ቅድም ደግሞ ያልኳችሁን ጥያቄ ስላችሁ የነበረው የእናንተ ዓላማ፣ የእናንተ ታይም፣ የእናንተ ጎል መታወቅ አለበት። ልክ አሁን ቅድም how to learn English ብዬ በጣም ቬግ የሆነ question ከምንጠይቀው ከኔ ጋር ሪሌት የሚያደርግ ነገር አሁን ለምሳሌ እኔ ዲዛይነር ከሆንኩኝ እነግረዋለሁ፣ ስራዬን እነግረዋለሁ፣ ምን ኢንተረስት እንደሚያደርገኝ እነግረዋለሁ፣ ዓላማዬ ምን እንደሆነ እነግረዋለሁ፣ ምን ያክል ታይም ሊፈጅብኝ እንደምፈልግ እነግረዋለሁ። እሱ ነገር ካሳብ ቢካዝ ምን ብያቸዋለሁ አያውቅም። ኤአይ ካልነገራችሁ አያውቅም። የምንነግረውን ነገር ነው የሚመልስልን እንጂ የሆነ he doesn't or it doesn't read mind። ስለዚህ you have to feed it። መጀመሪያ ኤአይን በደንብ ኢንፎርሜሽን ሰጡት ይገባል ከሱ ጥሩ ነገር ለማግኘት ማለት ነው። ስለዚህ ዓላማችሁን፣ ኢንተረስት የሚያደርጋችሁን ነገር፣ ያቀዳችሁትን ታይም፣ የምትፈልጉትን ነገር እንዳለ give the information። ከዛ በኋላ በጣም ገራሚ የሆነ ነገር unlimited የሆነ ነገር ታገኙበታላችሁ ማለት ነው። ፕራክቲስ ለማድረግ እንዳልኳችሁ ሪፒት አድርጎ ለመናገር anything እዛ ጋር possible ነው። ለዚህም ብለን እኛ ጋር ለርኔት አካዳሚ ወይም lerneta.et የሚለው our website ላይ ቲቸር ሂንዳ የምትባል ኤአይ አለች። ምክንያቱም እንዳልኳችሁ እኛ ጋር ሊሚትድ የሆኑ ሶርሶች ሊኖሩ ይችላሉ ቪዲዮአችን ላይ or pdfአችን ላይ or ኩዊዞቹ ላይ ሜቢ የሆነ like ሊሚት ሊኖርብን ይችላል ሰው ስለሆነን obviously። ኤአይ የጨመርንበት ምክንያት ምንድነው? ከዛ ሜቢ የሆነ ቅር ያላችሁ ነገር ካለ ፒዲኤፉ ሞር ላይክ በደንብ ዲፋይንድ ካልሆነ ክሊር ካልሆነ ቲቸር ሂንዳ ጋር ሄዳችሁ you can ask whatever question that you have. You can practice English with her። ማውራት ትችላላችሁ፣ ቴክስት መደራረግ ትችላላችሁ፣ መነጋገር ትችላላችሁ፣ ኩዊዝ ጀነሬት ልታደርግላችሁ ትችላላችሁ። ኖርማሊ ኤአይ ፊቸር ያላትን ነገር እንዳለ ቲቸር ሂንዳ ጋር ታገኛላችሁ ማለት ነው። in our websiteም ይሄን እድል ታገኛላችሁ። አስተማሪዎችም አሉ፣ ኤአይም አለ in our website ማለት ነው። ስለ ኤአይ እንደዚህ ካልን ወደ አስተማሪዎች ደግሞ እንምጣ አይደለ? ኦኬ አስተማሪን ወይም እኛን መጠቀም ያለባችሁ ደግሞ for deeper learning ነው። እንዳልኳችሁ እንደዚህ ፕራክቲስ ማድረግ ላይ ድግግሞሽ ላይ or ደግሞ ብዙ ጥያቄዎች ጀነሬት አድርጎ ብዙ ኤግዛምፕል ለማምጣት ኤአይ ተመራጭ ነው እኛ ጋር ሊሚት ካለ ማለት ነው። ትንሽ ሊሚት ቢኖርም ግን እኛ እንዳልኳችሁ ከኤክስፔሪንሳችን አንፃር እስካሁን ካለን እውቀት ካለን ስኪል አንፃር ሰው በመሆናችን ብቻ እንኳን እናንተ ጋር ያለውን ነገር አንደርስታንድ የማድረግ ኤቢሊቲ አለን። ቢካዝ ኢሞሽናችሁን ማየት እንችላለን። ቢካዝ ክላስሩም ውስጥ ካላችሁ there is a real life connection or a real life interaction አይደለ? እዛ በምናየው ነገር እናንተን more understand ማድረግ እንችላለን። ቅድምም እንዳልኳችሁ ደግሞ እኛ ልንሰጣችሁ የምንችላቸው ብዙ ቲፖች አሉ even to access AI ሁላ። ቢካዝ ቅድም ስንል የነበረው how to learn English የሚለውን vague የሆነ question እንዳትጠይቁ ትንሽ ኮንሰፕት ብንሰጣችሁና እኛ ጋር መታችሁ ትንሽ እንግሊዝኛ እውቀት ቢኖራችሁ እዛ ጋር ኮንፊደንት ሆናችሁ ፕሪሳይስ የሆነ ጥያቄ vague ያልሆነ በቃ to the point የሆነ ጥያቄ ጠይቃችሁ ኤአይን በደንብ to the fullest መጠቀም ትችላላችሁ ማለት ነው። ይሄ መሆን የሚችለው ግን መጀመሪያ የቋንቋ እውቀት አትሊስት ትንሽ እንኳን ሲኖራችሁ ነው። ካልሆነ ግን how to learn English, how to speak English የሚለው ጥያቄ ከኤአይ ብዙ ነገር እንደገኝ አይረዳንም ማለት ነው። መጀመሪያ እንግሊዝኛ ቋንቋን ትንሽ ማወቅ አለብን። እሱን ማድረግ የምንችለው ደግሞ ክላስሩም ውስጥ በመማር ሊሆን ይችላል፣ ዩቲዩብ ቪዲዮዎች በማየት ሊሆን ይችላል፣ ከሰዎች ከአስተማሪዎች ሜቢ ዌብሳይት ላይ ሄዶ በመማር ሊሆን ይችላል፣ ኦንላይን በመማር ሊሆን ይችላል። እነኚህ ነገሮች መጀመሪያ you have to work on yourself and then get some knowledge or ደግሞ some skill from the English language teachers። ከዛ በኋላ ኤአይን በደንብ መጠቀም ትችላላችሁ ማለት ነው። ይሄን ያህል ተባብለን ተጫውተን እዚህ ጋር ደርሰናል አይደለ? ያልኳችሁን ነገር please don't forget። ይሄ ዛሬ ነገርኳችሁ በጣም ቅድም ነገርኳችሁ literally የዓለም ቁልፍ ነው የሰጠዋችሁ። በደንብ ይሄን ነገር ዲፈረንሺየት አድርጋችሁ በደንብ ካወቃችሁ በኋላ ይሄን በራሳችሁ way ተጠቅማችሁ እንግሊዘኛችሁን ለማንኛውም ነገር not just for language for any type of things በዚህ way በደንብ ከተጠቀማችሁት ኤአይን your life will change forever. Okay? እኔ አሁን ያው I'm not an AI ሰው ነኝ፣ ይደክመኛል። I have to go።
before I go ግን I want to tell you guys ቋንቋ መማር የምትፈልጉ ሰዎች በአካልም በኦንላይንም በዌብሳይትም በሶስቱም ፕላትፎርማችን ብዙ ነገሮች ማግኘት ትችላላችሁ በአካል መገናኛ ሲቲ ሞል 7ኛ ላይ ክላስ ጀምረናል ያሉን ቦታዎች ውስን ናቸው ኦሬዲ ሰው በጣም እየመጣ ነው ትንሽ ቦታ ነው የቀረን ሶ ለክረምት በደንብ ራችሁ ላይ መስራት የምትፈልጉ ሰዎች እንግሊዘኛ ይሄ ክረምት ሳልችል አያልፍም የምትሉ ሰዎች አባካችሁ የመጣችሁ ተመዝገቡ በአካልም ከአዲስ አበባ ውጭ ያላችሁ ሰዎች በኦንላይን you can also access our website lenita.et የሚባል አሁን ስነግራችሁ የነበረው በጣም ገራሚ የሆነ ዌብሳይት አለን እዛ ላይ you can also find teacher Hinda the AI that I told you about so በሶስቱም በደንብ ልትጠቀሙ ትችላላችሁ እንዳልኳችሁ በአካልም በኦንላይንም በዌብሳይቱም የማንፈልጉ ሰዎች ካላችሁ ደውሉልን have a good